ባሳለፍነው ሳምንት ሶመር በመጨረሻም ፋቲን ድርሻውን በጥፉ እንዲሸጥለት ያሳመነው ይመስላል። እዚህም የደስደስ ለቱርካን እንደ አዲስ ቀለበት አስሮላት መጠነኛ ሰርግ ነገር ከዳሪያ ፈተና በኋላ ለማድረግ አስበዋል። ሩቻንም ይህንን ስታውቅ ቱርካን ጋር ደውላ በስድብ አጥረገረገቻት። ነስሪን ይህንን ስትሰማ እሳት ለብሳ እሳት ጎርሳ ወደ ሩቻን ብትሄድም ሩቻን ይባስ ብላ እስከዛሬ ቱርካን ላይ ያደረሰችውን በደል ሁላ ዝግዝግ አድርጋ ነግራት የባሰ ነገር ሳላደርስባት ልጅሽን ከዚሁ ሰጂ አለቻት። ነስሪን ልጇን ከገሃነም ውስጥ በምን መንገድ ታወጣት ይሆን? ሶመርን እስከ እንግዲህ እንዴት ታየዋለች? ቤታቸው እየተደገሰ ያለው መጠነኛ ሰርግስ? ሰላም ውዶችዬ፣ ጤና ይስጥልኝ። በሀገር ውስጥም ሆነ በተለያየ የዓለም ክፍል የምትገኙ ክቡራን ተመልካቾቼ በያላችሁበት ሰላማችሁ ይብዛ እያልኩ ዛሬም እንደተለመደው ተወዳጁን የወፍ ጎጆ ድራማ ክፍል 54ን እጥር ምጥን አድርጌ ይዤላችሁ መጥቻለሁ። እስካሁን ይህንን ፕሎት ቢት ቻናል ሰብስክራይብ ያላደረጋችሁ ተመልካቾች ሰብስክራይብ በማድረግ ቤተሰብ እንሁን። ይህንንም ቪዲዮ ላይክ ማድረግ እንዳትረሱ። ሀሳብ አስተያየት ካላችሁን በኮሜንት ብታስቀምጡልኝ ለማዳመጥ ዝግጁ ነኝ። ነስሪን ከሩቻን ቤት ከወጣች በኋላ ልቧ በሐዘን ተሞልቶ ጭንቅላቷንም ቁጭት ወጥሮት ራሷን ቀና አድርጋ ሁላ መሄድ ከብዷት ነበር። ዳሪያ ከፈተና ተመልሳ ለድግሱ ከዶኑሽ ጋር ሽርጉድ ማለት ጀምራለች። ሚኔ ቤቷ ገብታለች። በሯ ተንኳኩቶ ሩቻን መሆኗን ስታይ ደነገጠች። ሩቻንም አታስቢ፣ ለመነጋገር ብቻ ነው የመጣሁት አለቻት። ሩቻን ወደ ውስጥ ገባችና ሶመር አናግሮሽ ነበር? ስለ ልጁስ ምን ሊያደርግ ነው ብላ ጠየቀቻት። ሚኔም ቃል ገብቶልኛል የራሱ ልጅ እንደሆነም አምኗል አለቻት። ሩቻንም ቱርካን በዚህ ህይወት ውስጥ እስካለች ድረስ እንኳን ትንሽ ከባድ ነው። አንቺ ወደ ወሊድ ስትሄጂ እነሱ ለሃኒሙን ነው የሚሄዱት። የልጅሽን መወለድ ስታከብሪ እነሱ ደግሞ የቱርካንን እርግዝና ያከብራሉ አለቻት። ምንድነው የምትይው? ታዲያ ምን ማድረግ እችላለሁ ስትላት፣ ሩቻንም ሄደሽ ሁሉንም ለቱርካን ብትነግሪያት የሚሻል ይመስለኛል አለቻት። ሚኔም እንደዛ ያላሰብክ ይመስልሻል? ያልሽውን ካደረግኩ ልጁን ካላባት ማሳደግ ይኖርብኛል አለቻት። ሩቻንም እንደዛማ አይሆንም፣ ያንቺ ልጅ እኮ የኔ ልጅ ማለት ነው። መቼም ቢሆን ያለ እንክብካቤ አያድግም። አንቺ ብቻ መደረግ ያለበትን አድርጊ እንጂ እኔ ልጄን ወደፊት ለማሳመር አለሁለት። ጫፍሽን አልነካሽም፣ በፈለግሽው መንገድ ኑሪ። ከአንቺ የምፈልገው ይሄን ብቻ ነው አለቻት። ቱርካን ቬሎዋን ለብሳ ጋርደኑን በዲኮር ተሰናድቶ አይላና ኢፍራን ባሉበት ከአባቷና ከእህቶቿ ጋር ከሜሱትም ጋር እየተደሰተች ነው። ነስሪን ያዘነ ልቧንና የተዳከመ አይምሮዋን እየጎተተች ቤት ደረሰች። ቱርካንንም በነጭ ቬሎ አምሮባት አሻግራ ስታያት ይበልጡን አዘነችላት። በቀጥታ ወደ ኪችን ገብታ በሐዘን ተኮራምታ ቁጭ አለች። ሜሱት አረ ሜሱት እርቦታል ሲላቸው፣ ዳሪያ እናቴ አሁን ምግብ ይዛ ትመጣለች፣ ኪችን ውስጥ እንድንገባ አልፈቀደችልንም አለችው። ቱርካን ሶመር ሲመጣ አይታ ደስ አላት። ሶመርም እጇን ሳማትና ያመጣላትን አበባ ሰጣት። ከዛም ተያይዘው ወደ ጠረጴዛው ሄዱ። ቱርካን በደስታ የተሰጣትን አበባ ስታሸት ከውስጡ የተጠቀለለ ወረቀት አይታ ይሄ ደግሞ ምንድን ነው ብላ አወጣችው። ሶመርም ከፍተሽ ይዋ አላት። ቱርካን አይኖቿን ማመን አልቻለችም። የፋቲ ድርሻ የተሸጠበት ውል ነበር። ሶመርም የአጎታችን ድርሻ ከእንግዲህ ወዲህ አንቺ ነው አላት። ሁሉም በደስታ ጨበጨቡ። ሳዲቅም ልጄ ምንድን ያደረግከው ብሎ በአግራሞት ደንግጧል። ዳሪያና ዶኑሽም በደስታ ተነስተው ተራ በተራ ሳሙት። ሶመርም አባቴ ሳዲቅ እንዳላዘንክብኝ ተስፋ አደርጋለሁ። እናንተ እኮ ቤተሰቤ ናችሁ። ለቤተሰቤ የሆነ ነገር ማድረግ ፈልጌ ነበር። እባክህ እንደ ንቀት አትቁጠርብኝ አለው። ሳዲቅም ምን ማለትህ ነው ልጄ? ይሄ እንዴት ሊሆን ይችላል? ማድረግ ያሰብከው ገብቶኛል፣ ግን አስፈላጊ አልነበረም። ቃላት አጠረኝ እኮ አለው። ሶመርም በቃ ቆንጆ ነው፣ ቤተሰቤ ናችሁ፣ ልጄ ብለህ ጥራኝ። እኔም ይሄንን ደስታ ከእናንተ ጋር መጋራት እፈልጋለሁ አባቴ አለው። ከዛም ሳዲቅ አቀፈው። ዳሪያ ቆይ ካሜራ ላምጣ ብላ ወደ ቤት ሮጠች። ሜሱትም ደብዳቤ ብሎ ተነሳና እሱም ወደ ቤት ሮጠ። ዳሪያ ወደ ቤት ስትገባ የቤቱ ስልክ እየጠራ ነበርና አንስታ ሄሎ ስትል፣ ዳሪያ የኔ ልጅ አጎትሽ ፋቲ ነኝ አላት።
እንዴት ነበር ፈተናሽ? በተደጋጋሚ ስትፈልጊኝ ነበር፣ ለዛ ነው የደወልኩት። ከፈለግሽኝ ነይና አግኚኝ፣ የፈለግሽውን ብትጠይቂኝ እነግርሻለሁ አላት። ዳሪያም በጣም ጥሩ የት ነህ አለችውና ተደብቃ ከቤት ወጣች። እሷ እንደወጣች የሩቻን መኪና እነ ሳዲቅ ቤት ደርሶ ነበር። ሚኔና ሩቻን አብረው ነበሩ። ሚኔ ከመኪናው ወርዳ በሩን አንኳኳች። ነስሪን ከፈተችላት። ሚኔም ቱርካንን ፈልጌ ነበር ስትላት ነስሪን ዛሬ ትንሽ ቢዚ ነን አለቻት። ሚኔ ግን በጣም አስፈላጊ ጉዳይ ነው የግድ ማናገር አለብኝ አለቻት። ከዛም ነስሪን ለኔ ንገሪ አለች። ሚኔም ወደ ውስጥ ልግባ ስትላት እሺ ብላ አስገባቻት። ነስሪንና ሚኔ ኪችን ቤት ውስጥ ናቸው። ሚኔ የእናቴን ኪችን ይመስላል ብላ ተቀመጠችና አሁን የምነግርሽ ነገር ለኔ ራሱ ከባድ ነው፣ ነገር ግን አንቺም ቢሆን እናት ነሽና ተረጂኝ አለቻት። ነስሪንም ጤነኛ ልጅ እንደምትወልጅ አምናለሁ አለች። ሚኔም አመሰግናለሁ፣ ልጁ ከፍቅር ነው የተገኘው፣ ነገር ግን ታሪኩ በሚያሳዝን መንገድ ተቋጨ፣ አባትየው ትቶናል አለቻት። ነስሪንም ታዲያ ለኔ ለምንድን ነው የምትነግሪኝ? ከኔ ጋር ምን ያገናኘዋል ስትላት ሚኔም ምክንያቱም ከልቤ ስር የተሸከምኩት የሶመርን ልጅ ነው ብላ ቀድሞውኑም ልቧ በሐዘን ተሞልቶ ለነበረችው ነስሪን ሌላ ዱብዳ ፈነዳችባት። ነስሪን ሚኔ እጇን ሆዷ ላይ አርጋ ስታያት ይበልጥ አጥወለወላት። እነ ሶመር ጋርደን ውስጥ እየተጫወቱ ነው። ሶመር ሳዲቅን አባቴ ሳዲቅ ባለፈው ሰርግ ላይ በደንብ ነበር የደነስከው፣ በጣም ተገርሜብህ ነበር አለው። ቱርካን ሶመርን አንተስ መደነስ ትችላለህ ብላ ስትጠይቀው ሶመርም ምንም አልልም፣ ያው የተወሰነ ሞክራለሁ አላት። ከዛም ሳዲቅ በቃ አንድ ቀን እናይሃለን ሲለው ሶመርም ለምን አንድ ቀን ዛሬ ነው እንጂ አለው። ዳሪያ ፋቲን ለማግኘት ሄዳለች። ፋቲ አምሮብሻል፣ ከሰርግ ነው እንደ መጣሽው ሲላት ዳሪያም ምን ፈልገህ ነው? ለምንድን ነው ከቤተሰቤ ጋር ሼር ማድረግ ያቃተህ? ምን አድርገው ነው አለችው። ፋቲም አንድ ታሪክ አጫውትሻለሁ ዳሪያ በደንብ ስሚኝ አላት። ዳሪያም ተረት ተረት ለመስማት ትልቅ ሰው ነኝ፣ እውነቱን ብቻ ንገረኝ አለችው። እሱም በጣም ጥሩ፣ እኔ ታሪክ እለዋለሁ፣ አንቺ ደግሞ እውነት ነው ብለሽ ስሚኝ፣ መጀመሪያ ግን አረፍ በይ አላት። ካጠገቡ ዥዋዥዌ ላይ ተቀመጠች። ከዛም ያው ቁጭ አልኩ፣ በል ንገረኝ አለችው። ፋቲም ከዕለታት በአንድ ቀን አንድ ልጅ ነበረች፣ ፌሪዴ፣ በጣም ቆንጆ፣ አንድ አይነት ነው አይናቸው አላት። ዳሪያ እና ታዲያ ምንድን ነው አለችው። ሚኔ ከነስሪን ቤት ወጥታ ቆማ እየጠበቀቻት የነበረችው የሩቻን መኪና ውስጥ ገባች። ሩቻን ፊቷ በድል ተሞልቶ መንገዳቸውን ቀጠሉ። ዳሪያ ፋቲን አዝናለሁ በጣም፣ እሺ ልጅህስ አሁን የት ነው ያለው ብላ ጠየቀችው። ፋቲም እዚህ ነው ያለው፣ ከአጠገቤ ዥዋዥዌ ላይ ተቀምጧል አላት። ዳሪያም የሰማችውን ባለማመን ምን አለችው። ምንድነው የምታወራው? ለምንድነው የምታለቅሰው ስትለው ፋቲ ታሪኩ እንዲህ ነው ዳሪያ፣ እናትሽ ህግን እኔን ፌሪዴን ሳትፈራ እንደ ራሷ ልጅ ያስመዘገበችሽ የኔ ልጅ ነሽ፣ አባትሽ እኔ ነኝ አላት። ሩቻን ወደ ቤቷ ስትመለስ ሰራተኛዋ ስልክ እያናገረች ነበር። ልክ ሩቻን ስትገባ ላንቺ ነው ብላ ስልኩን ሰጠቻት። በስልኩ ውስጥ ያለው ሰው አቶ ኦዙርን ፈልጌ ነበር አላት። ሩቻንም ኦዙር አሁን የለም፣ ማነህ አንተ ስትለው እኔ ልጁ ነኝ አላት። ሩቻንም አልገባኝም ስትለው እኔ አቶ ኦዙር ልጅ ሙስጠፋ ኮርማን ነኝ አላት። ሩቻንም በድንጋጤ እንደ ጨው ሐውልት ደርቃ ቀረች። በአንድ ቀን ውስጥ ብቻ ተደራራቢ አስደንጋጭና አሳዛኝ ነገሮችን የሰማችው ነስሪን ሐዘኑም ድንጋጤውም ከአይምሮዋ በላይ ሆኖ ልቧ የራሷን ልብ መሸከም እስከማትችለው በላይ ድረስ እንዳሎሎ ከብዷት ፋቲ፣ ሩቻን እና ሚኔ እየተፈራረቁ ያደሙትን በድን ሰውነቷን እየጎተተች ልጇን በመስኮት አሻግራ አየቻት። ቱርካን ከሶመር ጋር እየደነሰች ነበር። ነስሪን የሩቻን አለት የሚያቀልጡ ስድቦችና ለጠላት እንኳን የማይመኙት ግን ልጇ ላይ የደረሰው በደል በጭንቅላቷ እየተመላለሰ ጉልበቷ ሰውነቷን መሸከም እስኪያቅተው ድረስ ክብድ ብሏት መኝታ ቤቷ ገብታ በሩን ዘጋች። እነ ሶመር ጋርደን ውስጥ እየተደሰቱ ነው። ሁሉም እጅግ በጣም ጥሩ የሚባል ጊዜ እያሳለፉ ነው። ነስሪን የሩቻንን ክፉ ቃላቶች፣ የልጇን ስቃይ፣ የሚኔንም መርዛማ እውነት ደጋግማ እያንሰላሰለች ውሃ በብርጭቆ ተጎነጨችና
በጀርባዋ ጋደም ብላ ያኔ ቱርካን ስሟ ጋዜጣዎች ላይ የወጣ ጊዜ ተናገረቻትን ኃይለ ቃሎች እያስታወሰች ስቅስቅ ብላ አለቀሰች። ከዛም ደረቷን ይዛ ወደ ግራዋ ጋለል አለችና አይኗን ጨፈነች። በመጨረሻም የሩቻን ድምፅ፣ የሚኔ እውነት፣ የፋቲ ተንኮልም ሁሉ ዝም አሉ። እሷም ጸጥ አለች፣ ጸጥ ረጭ። ሳዲቅ ዶኑሽን ልጄ እናትሽ የት ሄዳ ነው? ምግብ አልደረሰም እንዴ? እስቲ ሂጂ ጥሪያት አላት። ዶኑሽም እሺ አባቴ ሂጄ ሊያት ብላ ተነሳች። ሜሱት ደብዳቤውን ይዞ ተመለሰ። ከዛም ለሳዲቅ ሰጠው። ዶኑሽም እናቷን እየተጣራች ኪችን ቤት ውስጥ ስትገባ አጣቻት። ከዛም እየተጣራች ወደ ላይ ወጣች። መኝታ ቤትም ስትገባ ነስሪን ተኝታለች። ዶኑሽም ቀስ ብላ እናቴ ተነሽ እንጂ ምግብ እየጠበቅን ነው እኮ አለቻት። ነስሪን አልነቃችም። ዶኑሽም ጠንከራ አድርጋ ወዘወዘቻት። እናቴ ተነሽ አባቴ እየጠራሽ ነው እኮ ብትላትም አልሰማችም። ዶኑሽም ጎንበስ ብላ ሳመቻት። አትነቃም። ዶኑሽ መጨነቅ ጀመረች። እናቴ ብላ ዞር ስታደርጋት ነስሪን የለችም። ደረቷን እንደያዘች አይኖቿ እንደተከደኑ ሄዳለች። ዶኑሽም እናቴ እያለች ጮኸች። አባቷንም እየተጣራች ባልኮሊው ላይ መጣች። አባቴ አባቴ እናቴ አትነቃም፣ ልትነቃ አልቻለችም እያለች አለቀሰች። ሁሉም በድንጋጤ ተነስተው ቆሙ። የፈጣሪ ያለ ነስሪን ሞተች። ውዶችዬ በዚህም የዛሬው ድራማ ይጠናቀቃል። ቪዲዮውን ላይክ ማድረግና ቻናሉን ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ያላችሁን ማንኛውንም ሀሳብ አስተያየት በኮሜንት አሳውቁኝ። በሚቀጥለው ክፍል እስክንገናኝ ቸርን ሰንብት።